ካደረገ ድንቅ ከሰራ የሆነ ከእግዚአብሔር የተላከ የሚመስለን ሰዎች ቆም ብለን እናስብ። ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። አይኮ በጣም ድንቅና ተአምር አለ እዛ ጋር። ኢየሱስ ስለተባለ ብቻ ዝም ብላችሁ አትከተሉ፣ ግር ብላችሁ አትሂዱ። ቆም ብላችሁ በቃሉ ስለመኖር በሰማይ ያለው የአባቴን ፈቃድ የሚያደርግ ሁሉ እንጂ ጌታ ሆይ ጌታ ሆይ የሚለኝ መንግሥተ ሰማያት አይገባም። ጳውሎስ በሌላ ክፍል በሁለተኛ ጢሞቴዎስ ምዕራፍ 3 ላይ በመጨረሻው ዘመን የሚያስጨንቅ ዘመን ይመጣል ይልና ባህሪውን ይገልጣል። የመጨረሻው ዘመን ሰዎች ሁለተኛ ጢሞቴዎስ ምዕራፍ 3 በደንብ ይዩት። ከሁሉ አስቀድሞ ሐሰተኞችን ለመለየት የምትፈልጉ ከሆነ ቅን ልቦናችሁ ይነሳ ይላል። ምን ማንንም ለሆነ አይደለም። ይሄ ቃል አንድ ቀን ጌታ ፊት አላውቅም ከመባል ዛሬ ማንም ሳያውቅሽ በሱ ፊት መታወቅ ይሻላል። አሜን ነው። እንደ ገዛ ምኞታቸው የሚመላለሱ ናቸው። ደግሞ በመካከላችን ናቸው ያሉት፣ ሩቅ አይደሉም። እንደ በለዓም በገንዘብ ፍቅር የተነደፉ ናቸው። ከእግዚአብሔር መንፈስ የራቁ ናቸው። አንዳች ያላቸው ቢመስሉ ምንም የላቸውም። ታላላቅ ተስፋ እየሰጡ ያጓጓሉ፣ ያማልላሉ። ውሃ የቋጠረ ዳመና ይመስላሉ። ነፃ ያልወጡ የኃጢአት ባሪያዎች ሲሆኑ ነገር ግን አርነት ትወጣላችሁ እያሉ ይሰብኳቸዋል። እንዲያም ሆነው ብዙ ሰው ነው የሚከተላቸው። በእነሱ ምክንያት የእውነት መንገድ ይሰደባል። የክፉ ፍርድ የሚጠብቃቸው ወደ ጥፋትም የሚቸኩሉ ናቸው ይላል ጴጥሮስ። ጌታ ዓይኖቻችንን ያብራ። ምናልባት ከዚህ ሲወጣ ቀጠሮ ያለው ሰው ይኖር ይሆን ከመካከላችሁ? ወይም በሚቀጥለው ሳምንት ወይም ደግሞ በዚህ ወር በጣም አስፈላጊ የሆነ ቀጠሮ፣ በጣም አንገብጋቢ የሆነ መቅረት ማልችልበት ብላችሁ ቅድሚያ የምትሰጡት፣ ጠዋት ስትነሱ ቀን ወደ ኋላ የምትቆጥሩለት ደረሰ የምትሉት ቀጠሮ ይኖራችሁ ይሆን? በእርግጥ ቀጠሮ ያለው ሰው ያስታውቃል። መንገድ ላይ ስትሄዱ ቀጠሮ ያለው ሰው አለባበሱ ያስታውቃል። በጣም ውድ የሆነ ቀጠሮ ያለው ሰው በጣም ያስታውቃል። ሰዓቱን ደጋግሞ ያያል፣ ወይም ሞባይሉን እያወጣ ዛሬ 8 ሰዓት ቀረ ወይ እስኪል ድረስ ማለት ነው። ወይም 10 ሰዓት ቶሎ አይሆንም ወይ እስኪል ድረስ። እኛ ታላቅ ቀጠሮ አለን። ጌታ ቀጥሮናል። ኢየሱስ ይመጣል ብለን ስንል ኢየሱስ ቀጥሮናል ማለታችን ነው። ከመዝሙሮቻችን መካከል በወንድማችን ታምራት ኃይሌ መጋቢ የተዘመሩ ዝማሬዎች አንዱ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስቲ ልነሳ ቤቴን ላሰናዳ የሚለው ነው። በጣም ወደዋለሁኝ። የሆነ ሁልጊዜ ብንዘምረው ከምመኛቸው ዝማሬዎች መካከል አንዱ ነው። ዛሬ ስለ ቀጠሮ ነው የምነግራችሁ፣ ስለ ጌታ መምጣት፣ ከጌታ ጋር ስላለን ቀጠሮ ያላቸው ሰዎች እንዴት ባለ ሁኔታ እንደሚኖሩ እንደሚመላለሱ ትንሽ እናያለንና ጌታ ቀጠሮ እንደደረሰ ደግሞ እየተናገረን ነው በተለያየ መንገድና በእርግጥ ይሄ ቀጠሮ ደርሷል፣ የቀጠሮ ሰዓቱ ደርሷል ወይ የሚለውንም እናያለን። እንደ መነሻ አድርገን ብዙ የመጽሐፍ ቅዱስ ክፍሎችን እንዳስሳለን። ግን ራእይ 22:17 እንደ መነሻ እንይዘዋለን። ራእይ 22:17 መንፈሱና ሙሽራይቱ ና ይላሉ። መንፈሱና ሙሽራይቱ ና ይላሉ። በውስጣችን መንፈስ ቅዱስ እንዳለ እናምናለን። ይሄ እግዚአብሔር መንፈስ ደግሞ ና ይላል። ቀጠሮ አልደረሰም ወይ? ምን ማለት ነው? እኔ ተዘጋጅቻለሁ አንተ ቶሎ አትመጣም ወይ የሚል መንፈስ ውስጣችን አስቀምጧል። መንፈስ ቅዱስ አንዱ በውስጣችን የመኖሩ አስፈላጊነት ና ለማለት ጌታን ለመጣራት ወይም ቀጠሮን በውስጣችን ለማስታወስ ነው። መንፈስ ቅዱስ ውስጣችን ይቃትታል። መንፈሱና ሙሽራይቱ ደግሞ ቤተክርስቲያን ሙሽራይት፣ ሁላችን ሙሽሮች ነን ለጌታ። አሁን ሙሽራ አለ በዚህ ምድር ላይ፣ ሙሽሪት አለች። ግን ደግሞ ሁላችን ለጌታ ሙሽራዎች ነን ወይም ሙሽሪት ነን ለሱ ማለት ነው። እሱ ብቻውን ነው ሙሽራ። ሰርግ ላይ ከዚህ በፊት አስታውሳለሁ እንደነገርኳችሁ መስበክ በጣም ደስ ይለኛል እና ግን ሰርግ አገልግሎት በተቻለ መጠን እምቢ አልልም፣ እሺ ነው የምለው። ግን አስጠነቅቃለሁ።
እደራደራለሁ። የምደራደረው በሰዓት ጉዳይ ነው። ከአንድ ሰዓት በላይ ካረፈዳችሁ ግን ጥያችሁ ሄዳለሁ። ደግሞም ጥዬ ሄጄ አውቃለሁ። ለምንድን ነው? ከዛ በኋላ አደባባይ ሲዞሩ ያረፈዱትን ጊዜ ያባከኑትን ካሜራማኖች ደግሞ ያው አንዴ ፈገግ በል፣ አንዴ ቁጭ በል፣ አንዴ ተነስ በል። የራስ ፈገግታ እንኳን ተነጥቆ ማለት ነው። የዛን ቀን እኮ ሙሽራ የራሱ ፈገግታ እንኳን የለውም። አንድ ወዳጄ ምን ብሎኛል? እሱ ነው ያለኝ፣ እኔ አይደለሁም። ሙሽራ ማለት ታውቃለህ፣ በቃ ኮት የለበሰ ጅል ማለት ነው አለኝ። ምን ማለት ነው? እንዳሉት ነው የሚሆነው፣ እንዳስቀመጡት ነው የሚሆነው። የዛን ቀን በቃ ሙሽሪትም ቬሎ ለብሰ የዘመናት ልሟል፣ እዛ ግን እንዳሏት ነው የምትሆነው። አሁን ፈገግ በል ከተባለ ፈገግ ይላል። የሌለውን ምናልባት እዛ የሆነ ነገር ደስ ያላለውን እንኳን ቢኖር ለሰርጉ ሲል ፈገግ ይላል። በቃ እና እዛ ላይ ብዙ ያባክኑትና ጊዜውን ይጨርሱትና ከዛ ወደ አዳራሽ ሲገቡ እዛ ያባከኑትን ጊዜ በጆሮዬ አንድ ነገር ሊነግሩኝ፣ አንድ ሰው ከንፈሩን አሽሎ ከመጣ አውቃለሁ። ምን ሊለኝ ነው? አጠራርከው ሊለኝ አጠር እንዳደረገው። በብዙ ነገር የባከነውን ጊዜ በምን እናሳጥረዋለን? በእግዚአብሔር ቃል እናካክሰዋለን፣ እናሳጥረዋለን። ይሄ ተገቢ ይመስላችኋል? ጌታ አጠር አድርገው የሚለን ዛሬ ምን ይሆን? ከህይወታችን ቀጠሮ እንዳለው ሰው ማለት ነው። በቶሎ ተሰናርተንስ ቢሆን እሺ። ደግሞ ሙሽሪት ብዙ ጊዜ በካሜራማኖች እናሳብባለን፣ ወይም በፎቶግራፍ በሚያነሱና ቪዲዮ በሚቀርጹ። ግን ብዙ ኮተት ስላለው ቶሎ መነሳት ጥሩ ነው። ግን ሙሽሪትስ የዛን ቀን ሙሽራው ሊወስዳት ሲመጣ በቤት ልብሷ ተዝረክርካ፣ በዘወትር ልብሷ፣ በሰርክ ልብሷ ተዝረክርካ ቢያገኛት ሙሽራው ምን የሚሰማው ይመስላችኋል? እንዴት ነው አለባበሳችሁ? እንዴት ነው ቀጠሮ አጠባበቃችሁ? ኦን ታይም ሻርፕ የሚሉት ቃላት አፋችን ላይ በጣም ከባድ ናቸው። ህይወታችን ላይስ? ቅድም ፓስተር እንዳለው ጌታ ይመጣል። እሱም ማረሳውም እኛም ልንረሳው እየተገባ አይደለም። ጌታ ይመጣል። በተሰሎንቄ መጽሐፍ ላይ ደስ ይለኛል። ጌታ እንደ ሌባ ይመጣል ይልና እናንተ ግን እንደ ሌባ ይመጣባችሁ ዘንድ የጨለማ ልጆች አይደላችሁም፣ የብርሃን ልጆች፣ የቀንም ልጆች ናችሁ ይላል። ጌታ ይመጣል። ሲመጣ ግን እንዴት ባለ ሁኔታ ነው የምንጠብቀው? ሌላ አንድ መግቢያ ላሳስባችሁ። ጌታ አጭቶን ሄዷል። እጮኞቹ ነን። አሁን ጌታ እኔ አይደለሁም መጽሐፉ ይላል በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ጳውሎስ በእግዚአብሔር ቅናት ቀናላችኋለሁ፣ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። አሁን የእጮኝነት ዘመን ላይ ነን ያለ ነው። በጣም ሳናወሳስበው እጮኞች ነን ለጌታ። አጭቶን ሄዷል፣ ሊወስደን ማለት ነው። አንድ ቀን ሙሽራ የሚያደርገው ድንገት አይደለም፣ ያጨውን ነው። ሁላችን እንዳሁን ታጭተናል። እንደ ቤተ ክርስቲያን ታጭተናል፣ እንደ ግል ታጭተናል። እና እጮኛይቷ ደግሞ ለእርሱ ተጠብቃ የምትኖር እንድትሆን ይጠበቃል። ኑሮዋም ደግሞ የታጨች መሆኗን የሚያሳይ መሆን ይጠበቅባታል። ስርዓት አምልኮቷ፣ እያንዳንዷ እንቅስቃሴ ሁሉ እጮኛ አላት የሚያሰኝ ሊሆን ይገባል። ይህ ትምህርት እንግዲህ ቤተክርስቲያን በዚህ የህይወት ቅኝት ውስጥ ሆና እያንዳንዳችን ለክርስቶስ ሙሽራ ወይም እጮኞች እንደመሆናችን መጠን የቀጠሮውን ቀን እንዴት ባለ ሁኔታ መናፈቅ እንዳለብን ለማስገንዘብ ነው። በሁለት ምዕራፍ ከፍዬ መልእክቴን ለማቅረብ እሞክራለሁ። የመጀመሪያው ምዕራፍ ወደ አባቶች ዘመን ይወስደንና የአባቶች ዘመን ጥበቃ ምን ነበረ? ከዛ የኛን ደግሞ እናያለን። ጥቂት ዋቢ የሚሆኑ ምሳሌ የሚሆኑ ነገሮችን ለማንሳት ሞክራለሁ። የጥንት አባቶችም እንዲሁ እንደኛ ቀጠሮ እግዚአብሔር ዘንድ ቀጠሮ ነበራቸው። ብዙ አይነት ቀጠሮች። አንዱን ነው እንደ አብነታዊ ምሳሌ አድርጌ የማነሳው። ዳንኤል የሚባል ነቢይ መጽሐፍም ያለው ሰው ወይም ትንቢተ ዳንኤል የሚባል መጽሐፍ ያለውን ሰው ታሪክ እናውቃለን። ይህ ሰው በባቢሎን ምርኮ ላይ ነበረ። በወጣትነት ዘመኑ ከ15 እስከ 18 ዓመት በሚሆነው ዕድሜ ወደ ባቢሎን በምርኮ የተወሰደ ሰው ነው። ሳይፈልግ እግዚአብሔር እንደተናገረ ወደ ባቢሎን በምርኮ ተወስዶ ነበር። አንድ ቀን ግን ድንገት እንደ መንቃት ነቅቶ ከእግዚአብሔር ጋር ያለውን ቀጠሮ በተለይ ለእስራኤል እና ለእርሱ ለመሳሰሉት እግዚአብሔር የቀጠራቸውን ቀጠሮ ሲያስታውስ እናያለን። በምዕራፍ 9 የትንቢተ ዳንኤል ምዕራፍ 1 ላይ እንዲህ የሚል ቃል እናነባለን። ከከለዳውያን መንግስት ላይ በነገሰ በሜዶን ዘር በነበረ በአሽራዊሶስ ልጅ በዳሪዮስ በመጀመሪያው ዓመት
በነገሰ በመጀመሪያው ዓመት ማለት በዘመነ መንግስቱ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ። ማቅ ለብሼ በአመድም ላይ ሆኜ ስጾምና ስጸልይ እለምን ዘንድ ፊቴን ወደ ጌታ አምላክ አቀናው ይልና ረጅም ጸሎት አለ። በጣም መጽሐፍ ቅዱስ ላይ ከተጻፉ ጸሎቶች ሁሉ ልብ የሚነካ የነህምያን የሚመስል አይነት ጸሎት ከተናገረ በኋላ ቁጥር 22 ላይ አስተማረኝም ተናገረኝም እንደዚህ አለ፣ ዳንኤል ሆይ ጥበብና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመና የመጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁን ነገሩን መርምር፣ ራእዩንም አስተውል። አመፃ ይጨረስ፣ ኃጢአትም ይፈጸም፣ በደልም ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም፣ ቅዱሰ ቅዱሳንም ይቀባ ዘንድ በአሕዛብና በቅድስት ከተማ ላይ 70 ሱባዔ ተቀጥሯል ይለዋል። እስራኤላውያን እዚህ ባቢሎን የመጡበት በቀጠሮ ነው። እግዚአብሔር እንደተናገረ ነው የመጣውና ዳንኤል የኤርምያስን መጽሐፍ ትንቢቶች ማጥናት ይጀምራል። እና ያ ዘመን አልተፈጸመም ወይ ብሎ ሲያሰላው ዘመኑ ተፈጽሟል። 70 ዓመት ሞልቷል። ስለዚህ የቀጠሮ ጊዜ አልቋል። እዚህ የምንቆይበት ጊዜ እግዚአብሔር እንደተናገረ ሆኗል። ታስታውሳላችሁ የኤርምያስ መጽሐፍ ላይ ብዙ ክርክር ነበር። እስራኤላውያን ይሄማ በእኛ ላይ አይሆንም የሚል ክርክር ነበር። እግዚአብሔር እንደተናገረ አደረገ። የኤርምያስ መጽሐፍ በጠቅላላ ስታዩ ይሄ አይሆንም ነው እስራኤላውያን፣ እግዚአብሔር ደግሞ ይሆናል ነው። በተደጋጋሚ የሚመጣበት ጊዜ እግዚአብሔር አይሰሙትም ነበር። ኤርምያስ በጣም የሚያሳዝን ነብይ ነው። በዚህ ትንቢት ጉዳይ ብዙ ዋጋ ከፍሏል፣ ብዙ መከራ አይቷል። በሶስት ነገስታት ዘመን ነው ኤርምያስ ያሳለፈው። በጣም በሚገርም ሁኔታ ይሄ የዳንኤልን መጽሐፍ በምትመለከቱበት ሰዓት እስከ ምዕራፍ 9 ድረስ እንዲህ አይነት ጸሎት በዳንኤል ዘንድ አልነበረም። በምዕራፍ 1 ጀምሮ ስናይ ምዕራፍ 1 ላይ እንደምታውቁት ዳንኤልና ጓደኞቹ የነበራቸውን የህይወት ጥራት ነው የሚያሳየው። በተለይ ለዛ ምድር ላይ የነበራቸውን ምዕራፍ 2 ላይ ያስገራሚ ህልም ነው ያለው። ምዕራፍ 3 ላይ እነዛ 3 ወጣቶች ለአምልኮ እምቢ ያሉበት ነው። ምዕራፍ 4 ላይ የናቡከደነጾር ትዕቢትና የተከፈለው አለ። ከዛ በኋላ ደግሞ ልጁ የገጠመው ነገር አለ። እነዛን የተቀደሱ ዕቃዎችን አውጥቶ በተጠቀመ ጊዜ እግዚአብሔር ጣት መታ እንዴት እንዳስደነገጠችው ምዕራፍ 6 ላይ ያ በአንበሳ ጉድጓድ ላይ የወደቀው ዳንኤልን ነው የምናገኘው። ምዕራፍ 7 ላይ ራሱ እግዚአብሔር ራእይ ያሳየዋል። ይሄ በታላቁ ባህር ይለዋል የሜዲትራሊያን አካባቢ የአውሮፓ ደቡብ ዳርቻና የሰሜን አፍሪካ ሰሜን የሚሆነው አካባቢ ላይ የሆነ መናወጥ፣ በእስራኤል ደግሞ በስተ ምዕራብ በኩል ባለው ክፍል ላይ የሆነ መናወጥ ይሆናል። አውሬዎችን ያሳየዋል። ምዕራፍ 8 ላይ ደግሞ ከዛ መካከል ነቅሶ ወስዶ ስለ አውራው ፍየልና ስለ አውራው በግ የሚናገር ክፍል ነው። ስለዚህ ዳንኤል በዚህ ሁሉ እግዚአብሔር ለሌሎች ያሳየውንና እሱ ያየውን ታሪክ እና የመሳሰሉት ጋር ነው የሚሄደው። ምንም ሌላ ነገር አታውም። ምዕራፍ 9 ላይ ግን ቆም ብሎ ራሱ እግዚአብሔርን ይጠይቃል። ረጅም ጸሎት ነው የሚጸልየው፣ ኑዛዜ ያለው በጣም ብዙ። ምንድነው ይሄ ያደረገው? ቀጠሮ አልደረሰም ወይ ነው ጥያቄው። በባቢሎን ምድር 70 ዓመት ኖረዋል፣ 70 ዓመት ቆይተዋል። እና ሲያሰላው በኤርምያስ የተነገረ ትንቢት ፍጻሜው ላይ እንደደረሰ አስተዋለ። እችን በደንብ አስምሩባት። ለኛ የተነገረ በእኛ መጽሐፍ የተነገረ የቀጠሮ ቀናት የቀጠሮ ጊዜያቶች አሉ። እግዚአብሔር የተናገራቸው ቀጠሮች አሉ። በነገራችን ላይ እዚህ ላይ ቆም ብለን እንድናስተውል የስካቶሎጂ ወይም ፍጻሜ ዘመንን የሚያጠኑ ሰዎች እንደሚናገሩት ስለ አስቀድሞ የጌታ መምጣት የተነገሩ ትንቢቶች ከ300 በላይ ተፈጽመዋል። በዚህ መጽሐፍ ላይ ጌታ እንደተናገረው እንደዛው አስቀድሞ ተናግሮ በዚህ መጽሐፍ ውስጥ ተፈጽመዋል። አሁን ስለ ዳግመኛ መምጣት ግን የዛን 8 ጊዜ እጥፍ የተነገሩ በ8 ጊዜ እጥፍ የተነገሩ ትንቢቶች አሉ። ስለ ቀጠሯችን የሚያወሩ ቀጠሮ አላችሁ። ቀጠሮ ይሄ ማስታወሽ አሁን ዛሬ እኔ ያደረኩ ያለሁት ያንን ቀጠሮ ያስታወስኳችሁ ነው። ባለፉት 3 ቀናት እሁድ በነበራችሁ ሰኞ ማክሰኞ በነበራችሁ ኮንፈረንስ ላይ እግዚአብሔር ቀጠሮውን እያስታወሰ ነው። በተለያየ መንገድ እየጎተጎተ ነው። እዚህ ስንመጣ አንድ ሰው እዚህ መድረክ ላይ ወጥቶ ኢየሱስ ይመጣል ሲል ቀጠሮውን እያስታወሰን ነው። ይሄ ቀጠሮ አለን።
ስለዚህ ዳንኤል ይሄንን አቀረበና ማቅለብሶ ነው የቀረበው። አልደረሰም ወይ? ይጾምና ይጸልይ ነበረ ወደ ጌታ አምላክም። ዳንኤልንም ዘመኑን ይናገራል። ለምንድነው ይሄ? አስቀድሞ በኤርምያስ መጽሐፍ ላይ ምዕራፍ 24 ቁጥር 6 ላይ እንደዚህ የሚል ቃል አለ። ዓይኔን ለበጎነት በእነርሱ ላይ አደርጋለሁ፣ ወደዚህ ምድር እመልሳቸዋለሁ፣ እሰራቸዋለሁ እንጂ አላፈርሳቸውም፣ እተክላቸዋለሁ እንጂ አልነቅላቸውም። እግዚአብሔር እንዲህ ይላል፣ 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛቸዋለሁ፣ ወደዚህ ምድር እመልሳቸዋለሁ፣ መልካሚቷን ቃሌን እፈጽምላቸዋለሁ። ምዕራፍ 29 ላይ ታገኙታላችሁ። ቁጥር 10 ላይ 70 ዓመት ሲፈጸም መጥቼ እጎበኛቸዋለሁ የሚል አለ እና ዳንኤል ሲያሰላ ዘመኑ 70 ዓመት ሞልቷል። አሁን እንግዲህ ምንድነው ሰዎች ይሄንን እንዴት ነው የሚቆጠረው? ያ 70 ዓመት ስትሉ አንዳንዶች ፖለቲካዊ ምርኮውንና የባቢሎን በተለይ ናቡከደነጾርን ከፍ ማለት ዘመናትን ያሰሉና 609 አካባቢ ነው ናቡከደነጾር ከ609 እስከ 606 ዓመተ ዓለም ከክርስቶስ ልደት በፊት ነው ከፍ ማለት የጀመረው እና እስራኤላውያንን ማርኮ የወሰደው 606 አካባቢ ነው። የመጀመሪያው የዳንኤል መጽሐፍ የተጻፈው ወይም ምዕራፍ 2ን ስታዩ 604 አካባቢ ነው እና ዳንኤል ማስላት የሚጀምርበት 538 አካባቢ ስለሆነ እያሰለ ያለው ዘመኑን ቆጥሮ ነው። አሁን መጽሐፍ ቅዱሳችንን ስናነብ እከሌ በነገሰ በዚህ ዘመን፣ እከሌ በነገሰ በዚህ ዘመን የሚሉ ቃላት እነሱ ዝም ብለው እንደ ዋዛ የተጻፉ አይደለም፣ ዘመንን ነው የሚነግሩን እና ያንን ዘመን አስልቶ ነው የሚያወራውና አንዳንድ የዚህ ነገር መለኮት መርማሪዎች 70 ዓመት ታዲያ እንዴት ነው የሚባለው? ፖለቲካዊ ምርኮውን ይወስዱና ወይም የተማረኩበትን ከ609 እስከ 539 የቂሮስ አዋጅ ወጥቶ የተመለሱበትን ዳንኤል ይሄንን የጸለየው 538 አካባቢ ነው ይባላል እና ያ ዘመን እንደሞላ ጤም ብሎ እንደሞላ ያስረዳሉ። በእርግጥ ሃይማኖታዊ ምርኮም ወይም እስራኤል የተማረከችበት ደግሞ ሌላም ታሪክ አለው። የእስራኤል ቤተ መቅደስ የፈረሰበት ታላቁ ቤተ መቅደስ የፈረሰው 586 ዓመተ ዓለም አካባቢ ነውና ተመልሶ የተሰራው ደግሞ 516 ዓመተ ዓለም አካባቢ ነው። እነዚህ ሁለቱንም ስታሰሉ ሃይማኖታዊም ይሁን ፖለቲካዊ ምርኮ ሁለቱም 70 ዓመት ልክ እንዳላቸው እዚህ ጋር እናያለን። ግን አሁን እግዚአብሔር ሌላ ቀጠሮ ነው የሚሰጠው። ያ ቀጠሮ ደግሞ ምንድነው? ለዳንኤል የሚነግረው ኤርምያስ እንደተናገረው አይደለም። 6 ነገሮችን ይነግረዋል። እኔ በእሱም በወፍ በረር ነው ማነሳው። አመፃን ይጨረስ፣ ኃጢአትን ይፈጽም፣ በደልን ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢት ያትም፣ ቅድስተ ቅዱሳኑን ይቀባ ዘንድ በዚች ከተማ በዚች አሁን በምጸልይላት 70 ሱባኤ ተቀጥሯል ይለዋል። 70 ሱባኤ ማለት ሳምንት ማለት ነው። አሁን እኔ ወደዛ በጣም በዝርዝር ውስጥ መግባት አልፈልግም፣ ግን ምን ማለት እንደሆነ ትንሽ ነገር ነግሬያችሁ ነው የማልፈው። ይሄንንም ወቅና አስተውል ይላል ምዕራፍ 9 ዳንኤል ምዕራፍ 9 ቁጥር 25 ኢየሩሳሌም መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ ሚኒስትሪ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቅ ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7 በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም። የሚመጣውም አለቃ ህዝብ ከተማይቱንና መቅደሱን ያጠፋል። ፍጻሜውም ግርፍ ይሆናል። እስከ መጨረሻውም ድረስ ጦርነት ይሆናል፣ ጥፋትም ተቆጥሯል። እርሱም ከብዙዎች ቃል ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቀጠረው ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። አሁን ይሄ ስለ 70 ሳምንታት ነው የሚነግረው፣ ወይም ስለ 70 ሱባኤ ነው የሚነግረው። ሱባኤ ማለት እንዳልኳችሁ ሳምንታት ነው እየተናገረ ያለው። አንዳንዶቻችሁ እንደ አይነት ነገር ሲመጣ ጭንቅ የሚላችሁ ትኖሩ። ቀለል ያለ ነገር እዚህ ላይ ነው የተጻፈው ሳንሄድ። አሜን ነው። አንዱ ምን ብሎኛል? ስካቶፎቢያ አለብኝ ብሏል። ስካቶሎጂ ማለት ያስካቶ የመጨረሻው ዘመን ጥናት እንደማለት ነውና ይሄ ፎቢያ አለብኝ ስለ መጨረሻው ዘመን። ፎቢያ ያለበት በኋላ ጸልይለታለሁ ወይም ፓስተሮቻችሁ ይጸልዩለታል። ፎቢያ መንፈስ በኢየሱስ ይመታ፣ ነፃ ሆነን ጌታ ይመጣል እያልን ነው። ግን ሲመጣ ቀጠሮውን ማጥናት መቼ ነው ልክ እንደሚመረምረው ማለት እና ለዳንኤል ውስብስብ አድርጎ ነው እየነገረ ያለው። ምን እያለው ነው? 70 ሱባኤ ተቀጥሯል። ከደሞ 62 አለው፣ 9 አለው፣
አንድ አለው ይላል። ሲደመር 62 ሲደመር 7 ሲደመር 1 70 ነው የሚመጣው። ለምን እንደተከፋፈለም ደግሞ እዚህ ጋር ይነግረዋል። የመጀመሪያው ኢየሩሳሌም የምትሰራበት ጊዜ ነው ይላል። የመጀመሪያው ኢየሩሳሌም መጠገን አዋጅ ከወጣበት ጊዜ ጀምሮ ይልና ይነግረዋል። ዘመኑን ይነግረዋል። ከዛ በኋላ ደግሞ ሲፈጸም ጀምሮ እስከ መሲህ መገደል ድረስ ሌላ 62 ሱባኤ አለ ይለዋል። ከዛ የመጨረሻ ሱባኤ ያለው ይለዋል። ይህ ምን ማለት ነው? በአጭሩ ሳይወሳሰብ 62 ሱባኤ ማን ነው? 70 ሱባኤ ማለት 70 ሳምንታት ማለት ነው። 70 ሳምንታት ማለት በዚህ ትንቢት መሰረት እኛውን በደንብ ግልጽ ሆኖ ስለሚታየን 490 ዓመታት ማለት ነው። 70 ሲደመር አንዱ ሱባኤ 7 ዓመት ነው። ሱባኤ ይባል ሳምንት ይባል እንጂ የ7 ዓመት ያክል ይዟል እና ሲደመር 490 ዓመት ነው የሚሆነው። የመጀመሪያው 7 ሱባኤ ወይም በ49 ዓመቱ ኢየሩሳሌም ከቅጥሯ ጋር ትሰራለች ይላል። ከዛ በኋላ ደግሞ ከ62 ሱባኤ በኋላ 62 ሲባዛ በ7 ልክ ፍጻሜው ላይ መሲህ ይገደላል ይላል። ከዛ በኋላ በሚቀረው አንድ ሱባኤ ብሎ ደግሞ ይመጣና በአንዱ ሱባኤ እኩሌታ ላይ የሚመጣ ከዚህ የሚመጣ ያለቃው ህዝብ ይመጣና ጽኑ ቃል ኪዳን ያደርጋል። ከዛ ጥፋት ይሆናል። ከዛ ስለመጨረሻው ነው የሚነግረን። በጣም ውስብስብ ነው፣ ግን እንዲሁ በቀላሉ እንዴት የእግዚአብሔር ቃል እንደሚፈጸም ታሪኩን ለማሳየት ወደኛ ነው ዋናው። ይሄ ቢያወዛግባችሁ አንዳንዶቻችሁ ብዙ አያስጨንቃችሁ፣ ግን እግዚአብሔር የታሪክ አምላክ እንደሆነ ባለፉት ዘመናት የተናገረው ሁሉ እንደተፈጸመ እንድታውቁት ነው። አሁን ቅድም ስለ ፖለቲካዊና ሃይማኖታዊ ምርኮ በተወሰነ መልኩ ለመናገር ሞክሬያለሁ። እሱ ነገር እንዴት እንደተፈጸመ ጥቂት ነገሮችን ላንሳ። እግዚአብሔር በነቢዩ ኤርምያስ አፍ መጥቶ ከዚህ ምድር ወስዳቸዋለሁ እያለ በተደጋጋሚ ይነግራቸዋል። አይሰሙትም እና መጣ። ኢዮአቄም የሚባል ንጉሥ መጽሐፍ ቅዱሳችሁ ላይ ታገኙታላችሁ። ሁለተኛ ነገሥት ጀምሮ የምታገኙት ሰው ታሪክ ነው። ሁለተኛ ነገሥት ከምዕራፍ 24 እና 25 ላይ የሚገኝ ታሪክ ነው። በኢዮአቄም ዘመን መጣና እግዚአብሔር ይሄ ቅድም እንዳልኩት 606 ዓመተ ዓለም አካባቢ መጥቶ በኢዮአቄም ዘመን እነ ዳንኤል ጭምር የተማረኩበት ምርኮ ሆነ። አሁንም እስራኤላውያን አልሰሙም። እግዚአብሔር ይሄንን ነው ማደርጋችሁ ይላቸዋል። አንዳንድ በዚህ ጉዳይ ላይ የመረመሩ ሰዎች ለምን እንደሆነ ሲናገሩ እግዚአብሔር እስራኤላውያንን ከምርኮ ምድር ካወጣቸው በኋላ በየ7 ዓመቱ ሊያከብሩት የሚገባ የሰንበት በዓል ነበረ። ያንን በዓል ባለማክበራቸው ምክንያት እግዚአብሔር ምድሪቷን ማሳረፍ ፈለገ። የ490 ዓመት ዕዳ ነበረባቸው። ስለዚህ 70 ዓመት ምድሪቷን ማሳረፍ ስለፈለገ ነው ይላሉ። በእርግጥ ስታሰሉትም እንደዛ ሆኖ ነው የምታገኙት። እና 70 ዓመት እኔ ምድሪቷን እናንተ አታሳርፏትም፣ እኔ አሳርፋታለሁ። እስቲ የእግዚአብሔር ቃል እውነትና የታመነ ነው በሉ እስቲ። እኔም ልታዘዘው ይገባኛል በሉ እስቲ። አሜን። እግዚአብሔር አሳርፉ በቃ 6ቱን ዓመት ስሩና 7ኛውን ዓመት ተዉ፣ ምድሪቷም ትረፍ፣ እናንተም እረፉ፣ በ6ቱ ዓመት እባርካችኋለሁ ሲል አልሰሙም። ስለዚህ እግዚአብሔር መጣና ተሳሰባቸው። ከዛ በኋላ ባቢሎን ሄዱ። አሁንም አይሰሙትም። ኢዮአቄም አልፎ ኢዮአኪን ተተካ። አሁንም እግዚአብሔር እንደገና ይናገራቸው። አሁንም አይሰሙም። ስለዚህ 597 አካባቢ መጣና ሕዝቅኤልን ጨምሮ ሌሎች ሁሉ ተማርከው ሄዱ። እስራኤላውያን አሁንም እየሰሙ አይደለም፣ እያዩ ማለት ነው። እግዚአብሔር የተናገረው የሆነ እያለ መጨረሻ ላይ በሴዴቅያስ ዘመን እግዚአብሔር መጣና አሰቃቂ በሆነ ሁኔታ ቤተ መቅደሱንም አፍርሰው ከተማዋን ማፍርሰው እስራኤላውያንን አግዘው ባቢሎን ሄዱ። በቃ እግዚአብሔር የተናገረው ነገር ሆነ። በጣም የሚገርመው ነገር ኤርምያስ እያለቀሰ በብዙ በተለይ ምዕራፍ 20 አንብቡት። ኤርምያስን አታለልከኝ ብሎ ያውቃል። ደግሞ እዛው ምዕራፍ ላይ እግዚአብሔር እንዳያልና እንደጨካኝ ከኔ ጋር ነው ይላል። እንዴት አይነት የውዝግብ ምዕራፎች እንዳሉት ያ መጽሐፍ ታያላችሁ። ከዛ በኋላ እግዚአብሔር እንደተናገረው ቂሮስን የአሕዛብ ንጉሥ የፋርስና የሜዶን ንጉሥን አስነሳና ሕዝቤን መልስ አለው። እግዚአብሔር ካዘዘ የማይታዘዝ ማን አለ?
እግዚአብሔር ካልማይሆን ልክ በተናገረው ዳንኤል እንደጸለየው 7ኛው ዓመት ሲፈጸም በባቢሎን ንጉስ ፈንታ የነገሰው የፋርስና ሜዶን መንግስት የመጀመሪያ ንጉስ እግዚአብሔር ተናግሮኛል ህዝቡን መልስ ብሎኛል ብሎ በነ ዘሩባቤል ዘመን ህዝቡ ተመለሰ፣ ወደ ምድሩ ተመለሰ። ግን ቤተ መቅደሱን ወዲያው አልሰሩም። 536 ላይ ቤተ መቅደሱን መስራት ይጀምሩና ኃይለኛ ፖለቲካዊ ትኩሳትና ተቃውሞ ስለደረሰባቸው ይተውታል። ያንን መስራት ይተዋሉ። ለ16 ዓመት ኦልሞስት ቤተ መቅደሱን መስራት አቆሙ። ነቢዩ ሐጌ እስኪነሳ ድረስ 520 ዓመተ ዓለም ከክርስቶስ ልደት በፊት እስኪመጣ ድረስ እስራኤላውያን ቤታቸውን ያስቡ ነበር። እግዚአብሔር ቢያቸው ንቅናቄ የለም። እናም እግዚአብሔር ሙጃ በቀው መሰረቱን አንስተው ኃይለኛ ደስታ አድርገው በዕዝራ መጽሐፍ ላይ ታገኙታላችሁ። ተደስተው ወዲያው ግን ውርድ ብለው ትተውታል። ጊዜው ስላልደረሰ ዘመኑ ስላልደረሰ ነው። እግዚአብሔር መጣና እናንተ በአማሩ ቤቶቻችሁ እየኖራችሁ የኔ ቤት ፈርሶ ሳለ ትክክል ነው ሲላቸው ሐጌ ዘሩባቤል ተነስተው ያንን ቤተ መቅደስ መስራት ጀመሩ። በ4 ዓመት ፈጸሙት። ቅድም እንዳልኳችሁ 516 ላይ ቤተ መቅደሱ ተሰራ። ይሄ ትንቢት ግን ዳንኤል ላይ ያለው ቤተ መቅደሱ ሲሰራ አይልም። ከዛ በኋላም ዕዝራ መጣ፣ ህጉን አነሳሳ። ስለ ህጉም አይደለም የሚለው ምንድነው የሚለው? የኢየሩሳሌም ቅጥር መሰራት ከጀመረበት ከተፈጸመ ከዛ ጀምሮ ብሎ ነው የሚለው። ስለዚህ መቆጠር ያለበት 444 45 አካባቢ ሐጌ ማነው ነህምያ የነህምያ መጽሐፋውን ስታጠኑ ይህንን ምነግራችሁ የእግዚአብሔር ቃል እንዴት እርስ በርሱ የተዋደደ እግዚአብሔርም የታሪክ አምላክ የተናገረውንም እንደገና አጽንኦት መስጠት ፈልጋል የተናገረውንም እንደሚፈጽም የነህምያ አነሳስ ድንገት ነው። ሐዘንተኛ ሆነ፣ ነገሩት። በሱሳ ግንብ ሳለው ይላል። ሱሳ ትልቅ የፋርስና የሜዶን ከተማ ናት። እዛ ሆኜ ሳለቅስ ለንጉሱ ፈገግታ የሚሰጥ ጠጅ አሳላፊ ማለት ዝም ብሎ ጠጅ የሚቀዳ ማለት አይደለም። ጠጅ ቀምሶ በአክብሮት የሚያቀርብ ነው። በፈገግታ ለንጉሱ ፈገግታ መስጠት የነበረበት ሰው። ድንገት በሐዘን ሲሆን ሲያየው ምን ሆናል ሲለው ሲነግረው ያንን ተነስቶ ቅጥሯን ሰራ። ከብዙ ጭንቅ ጋር ከጦርን እዚህ ላይ የሚለው ዳንኤል 9 እንደገና ከልዙት ከብዙ ጭንቅ ጋር ቅጥሩ ተሰራ። ስለዚህ መቆጠር የሚጀምረው ከመቼ ነው ይላል? ከዛ ነህምያ ከሰራው። ዳንኤል መቼ ነው ይሄንን የሚናገረው? ገና 538 39 ላይ ሆኖ ነው የሚናገረው። ይሄንን ዳንኤል ጋር እንደዚህ ይሆናል ብሎ የሚናገረው በዛ ዘመን ልክ እግዚአብሔር እንደተናገረው ያን እሱ የማንን ወሰደ? የኤርሚያስን ወሰደ። ያም ተሰራ። ከዛስ ከዓመታት በኋላ ልክ 483ኛው ኦልሞስት ዓመት ሲደርስ መሲሁ ተገደለ። ያቺ 7ኛዋ ወይም 7ኛዋ ማነው 69ኛና 70 መካከል ያለችው 7 ዓመት የት ሄደች ለሚለው እሱ በጣም አወዛጋቢ ነው። እኔ ወደ ውስጥ አልገባም፣ ግን ትቀራለች። ሁሉም አብዛኛው የነገር መለኮት አዋቂዎች እንደሚስማሙት ያቺ ቀርታለች። አሁን እኛ ያለነው እዛ ላይ ነው። ዳንኤል ሲናገር ቤተ መቅደሱ ፈርሷል፣ ግን ስለሚሰራና ስለሚፈርስ ከተማው ፈርሷል። ከተማዋ እንደምትሰራና እንደምትፈርስም ይነግረናል ትንቢቱን። አንድ ቁጥር አንድ መስመር ላይ ይሄ ሁሉ ነገር እናያለን። ግን መጨረሻው ሲሆን ምን ይሆናል ይላል? ግልጽ ብሎ የተቀመጠልን አንድ ነገር አመፃ ይጨረሳል ይላል። ኃጢአት ይፈጸማል ይላል። በደል ይተሰረያል። የዘላለም ጽድቅ ይገባል። ራእይና ትንቢት ይታተማል። ቅድስተ ቅዱሳኑም ለዘላለም ይቀባል ይላል። ፍጻሜ በሚሆንበት ጊዜ እነዚህ ነገሮች በከፊል ሳይሆን ሙሉ ለሙሉ ይፈጸማሉ። 7ኛው ሱባኤ በሚሆንበት ጊዜ የኛ ቀጠሮ ይሄ የሚሆንበትን ጊዜ ነው። ግልጥ ነው። ልሳን ሆነ ተርጓሚ ያስፈልጋል። እናንብብ፣ እናጥና። የእግዚአብሔርን ቃል ስናጠና እዚህ ውስጥ አለ። የእግዚአብሔር ቃል እዚህ ውስጥ አለ። ዘመንን ስንመርመር አለ እና ይሄ መቼ ይሆናል ስንል በጣም ካልገባን አንጨነቅ። ሐዋርያት የጠየቁት ጥያቄ ላይ በምዕራፍ 2 እንምጣ። ሐዋርያት ላይ ጌታ ኢየሱስ ሊሄድ በጣም ቅርብ በሆነ ዘመን ላይ ጌታ ኢየሱስን ጠየቁት። ይህንን የሚያውቁ ሰዎች ምን አሉት? ንገረን እስቲ የዓለም ፍጻሜ የመምጣት ምልክት ምንድነው አሉት። በማቴዎስ ላይ፣ በማርቆስ ላይ፣ በሉቃስ ላይ ይህንን ታገኙታላችሁ። በጣም እርግጠኛ ለመሆን እነዚህ መንባባት እናንበብ። መጀመሪያ ማቴዎስ 24 ቁጥር 3 እስከ 14 ግን አንዷን ቁጥር 3 ላይ
እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትና ያለ መጨረሻ ምልክቱ ምንድን ነው አሉት። ንገረን፣ ይህንን ቀለል አድርገህ ንገረን፣ ሳይወሳሰብ ንገረን፣ ምንድን ነው አሉት። ማርቆስ 13 ቁጥር 5 ላይ ልውሰዳችሁ። እርሱም ከመቅደስ ሲወጣ ከደቀ መዛሙርቱ አንዱ መምህር ሆይ እንዴት ያሉ ድንጋዮች እንዴት ያሉ ሕንፃዎች እንደሆነ አሉት አለውና ኢየሱስም መልሶ እነዚህ ታላላቅ ሕንፃዎችን ታያለህ? ድንጋይ በድንጋይ ላይ ሳይፈርስ አይቀርም አለው። በመቅደስም ትይዩ በደብረ ዘይት ተቀምጦ ሳለ ጴጥሮስና ያዕቆብ ዮሐንስም እንድርያስም ንገረን፣ ይሄ መቼ ይሆናል? ይህ ሁሉ ይፈጸም ዘንድ እንዳለው ምልክቱ ምንድን ነው ብለው ለብቻቸው ጠየቁት። ኢየሱስም መልሶ እንዲህ ይላቸው ጀመር። ሉቃስ ላይ እንሂድ። ሉቃስ 21 ቁጥር 5 እስከ 8። አንዳንዶችም ስለ መቅደስ ለመልካም ድንጋይ በተሰጠው ሽልማት እንዳጌጠ ሉቃስ 21 ቁጥር 5 እንዳጌጠ ሲነጋገሩ ይሄ የምታዩት ድንጋይ በድንጋይ ላይ ሳይፈርስ በዚህ የማይቀርበት ዘመን ይመጣል አለ። እነርሱ መምህር ሆይ እንግዲህ ይህ መቼ ይሆናል? ይህ ሲሆን ዘንድ እንዳለው ምልክቱ ምንድን ነው ብለው ጠየቁት። እንደዚህም አለ፣ ከዮሐንስ በስተቀር ስለ ዘመን ፍጻሜ ሶስቱም ወንጌላውያን በጌታ ፊት ባቀረቡት የደቀ መዛሙርቱ ጥያቄ መሰረት ጌታ ኢየሱስ ዝርዝር ነገር ነግሯቸዋል። የነበሩበት ሁኔታ በሚያምር ቤተ መቅደስ ውስጥ ነበሩ። ያ ቤተ መቅደስ ከየት መጣ? መጀመሪያ ናቡከደነፆር አፈረሰው። ከዛ በኋላ እነ ዘሩባቤል እነ ሐጌ ሰሩታልን። ከዛ በኋላ ሮማውያን ጌታ ኢየሱስ ከመምጣቱ በፊት ከ20 ዓመት እንደዚህ በፊት ጀምሮ እያሳደሱ የእስራኤልን ልብ ለማግኘት በጣም ይመኙ ነበርና ጌታ ኢየሱስ በመጣ ጊዜ ሁሉ 46 ዓመት ሆኖት ነበር እድሳት ላይ እና በጣም ይደንቁ። አያቸው አይደል እነዚህ ድንጋዮች አያቸው እንዴት እንደሚያምሩ። አሁን እኛ ከውጭ ሲመጡ ስለሰዎች እንደምን አያው ኮሪደሩን እዚህ ጋር ያትን ፒያሳን አያት በቀልብ ማለት እንደዛ እንደምንለው ማለት ነው። ልክ እንደዛ በቤተ መቅደሱ አንዳንዶችም ያሳያሉ አይደል ያለን የሚሉት በየቦታው ስትሄዱ ከተማ ያሳዩአቸዋል። ልክ እንደዛ ያሳዩታል። ኢየሱስ እንደዚህ ያላቸው ይሄ ድንጋይ በድንጋይ ላይ ለዘላለም የሚኖር አይመስላችሁ፣ ይፈርሳል። ከዛ እነሱ እንደነገጡና ንገረን፣ እሺ ተመልሼ እመጣለሁ ብለሃል። የመምጣት ምልክትና ያለ መጨረሻ ምልክቱ ምንድን ነው? ዝርዝሩን ነገራቸው። እንግዲህ ይሄ ቤተ መቅደስ እየተሰራ ነበር። ኢየሱስ እንደሚፈርስ ነው የተናገረው። ዳንኤል በጣም የሚገርመው ነገር በምዕራፍ 8 ላይ ስታዩ ስለ ቀደመው ቤተ መቅደስ እንደሚሰራ ብቻ ሳይሆን በላዩ ላይ የሚሆነውን ነገር ተናግሯቸው የተፈጸመ ታሪክ አለ። ታሪክ ለምትወዱ ሰዎች እንዲሁ ከክርስቶስ ልደት 175 ዓመተ ዓለም እስከ 164 ዓመተ ዓለም የኖረ ከሶሪያ አካባቢ የመጣ የግሪክ ንጉስ አንቲያከስ ኤጲፋነስ የሚባል ሰው ነበር። ያ ሰው ልክ በዳንኤል 8 ላይ የተጻፈው የትንቢት ቃል እንዴት እንደፈጸመው ይታያል። ብዙ ሰዎች የዳንኤል መጽሐፍ በጣም ፐርፌክት ከመሆኑ የተነሳ ለማመን ሁሉ ይከብዳቸዋል፣ አፈጻጸሙ በጣም ስለሚገርም። ግን ዳንኤል አስቀድሞ ተናግሮ ነበር ይሄ እንደሚሆን እና አሁን ስለዚህ ሲነግሩት ይሄ መቅደስ ይፈርሳል አላቸው ኢየሱስም። እና በጣም ያስደነግጣል። የሚያምር አሁን አይደለም የሆነ ቤታችን ትንቢት ቢነገር ይሄ ቤት ይፈርሳል ቢባል ምን ሊሰማን? እግዚአብሔር ዛጋ ነው ያለው የሚሉት ያን ይፈርሳል አላቸው። በጣም በሚገርም ሁኔታ ታሪክ እንድታውቁ በ70 ዓመተ ምህረት ሮማውያን መጡ፣ ያንን ቦታ አፈረሱት። ድንጋይ በድንጋይ ላይ እንዳለ ኢየሱስ እያንዳንዷን ድንጋይ እየፈለቀቁ፣ ምክንያቱም አይሁዳውያን ወርቅ ደብቀዋል እዛ ላይ የሚል ወሬ ስለሰሙ አንዲት ድንጋይ አልቀረችም፣ አውድመውት ሄዱ። እስካሁንም ድረስ ያ ቦታ ፈርሷል። የሙስሊሞች ሶስተኛ ቅዱስ ስፍራ የሚሉት ዶም ኦፍ ዘ ሮክ ወይም አላስካ የሚባለው መስጊድ በዛ ቦታ ላይ አለ። በ7ኛው መቶ ክፍለ ዘመንና ከዛ በኋላ የተሰራ ነው። እስራኤላውያን ሄደው ድንጋይ ነው ያለው እዛ ቦታ ላይ የለቅሶ ግንብ አልቅሰው ከመሄድ በስተቀር እርማቸውን አውጥተው እስካሁን ድረስ መቅደስ የላቸውም። ኢየሱስ እንደተናገረ ተፈጽሟል።
ከዛ በኋላ ሞክረዋል። በ132 በ133 አካባቢ ዓመተ ምህረት ባርኮፋፍ የሚባል አንድ የነሱ ኃይለኛ የጦር እንትን ሞክረዋል። ልክ ያኔ መቃባውያን እንዳደረጉት አልተቻለም። ግን እግዚአብሔር የታሪክም አምላክ ስለሆነ አሁን ከዚህ በኋላ በሚሆን የሆነ ዘመን እግዚአብሔር የሚያደርገው ነገር እንዳለ እናስባለን። ታዲያ ከዚህ አንፃር ስናይ እስራኤልን በጣም ማክረር በጣም ቸል ማለት አግባብ አይደለም። ምክንያቱም የትንቢት ፍጻሜ ስፍራ ስለሆነ እግዚአብሔርም ደግሞ በተለይ አወዛጋቢ ከሚባሉና ብዙ ጊዜ አጥንተን ስንወዛገብባቸው ከምንገኝባቸው የሮሜ 9-11 ባሉ ክፍሎች ላይ ስንመለከት እግዚአብሔር አንዳች ሐሳብ እንዳለው እንረዳለን። ከትንቢት አንጻር በተለይ እና የእስራኤል አሁን እንደገና እኛ ያለንበት ዘመን የእስራኤል እንደገና ፖለቲካዊ መነቃቃት፣ በዛ ሁሉ መካከል መኖር፣ የቋንቋው እንደገና መነሳሳት። ይሄ ብዙ ጊዜ ማለት አሁን ፖለቲካዊውን ነገር ተውትና ይሄንን መጽሐፍ ላይ የተጻፈውን እውነት ብቻ እናውራ። እሱን ካወራን ብዙ እኔም እንደናንተው ሊያረጋኝ ስለሚችል እና ስናይ እንደገና መነሳቷን ስናይ ተአምራዊ ነው እኛ ያለንበት። ከሁለት ነገር አንጻር የዘመንን ፍጻሜ መመርመር አለብን። አንደኛ ከዛ አካባቢ ከሚሆነው ነገር የተነሳ ምን እየሆነ ነው ስንል በዚህ ባለፉት 100 ዓመታት አስደናቂ ነገር እዛ አካባቢ ሆኗል። በእኛ ዘመን የዛሬ 70 ዓመት እስራኤል የምትባል ሀገር ለ2000 ምናምን ዓመት ጠፍታ ነበር። ባቢሎናውያን ካወደሟቸው በኋላ ሉዓላዊት አገር ኖሯቸው አታውቅም። በሌሎች ቅኝና ተጽዕኖ ስር ነው የነበሩት። እግዚአብሔር እስራኤል የምትባል ሀገር ድንገት አገር ሲበቅል ታየ። በጣም የሚገርም ነገር ነው። አስደናቂ የሚያስደንቁኝ ነገር ልንገራችሁ። ቴዎዶር ሄርዝል የሚባል ሰው ከዛ በፊት ቤን ኤሌዘር ይሁዳ ስለሚባል ሰው ልንገራችሁ። 1878 አካባቢ ድንገት ተነስቶ ይሄ ሰው የዕብራይስጥን ቋንቋ እንደገና ስለማነሳሳት ማሰብ ጀመረ እና በልጁ ላይ ምርምር እስከሚያደርግ ድረስ ልጄ በዕብራይስጥ ቋንቋ ነው አፉን መፍታት ያለበት ብሎ በጥንቃቄ ልጁን አሳደገው። እስከ 4 ዓመት 5 ዓመት ድረስ ልጁ አፉን አልፈታም ይባላል። ድንገት ነው አፉን የፈታው። ከዛ በኋላ ዕብራይስጥ የሚባለው ቋንቋ እንደ አዲስ መነሳሳት ጀመረ። ዕብራይስጥ ምን ያህል ሞቶ እንደነበር የምታውቁት። አዲስ ኪዳን በዕብራውያን በኩል ወደኛ ደርሶ አዲስ ኪዳን ሙሉን የተጻፈው ግን በግሪክ ነው። የግሪካውያን የሄለናውያን ተጽዕኖ ከባድ ስለነበር ከዛ ቴዎዶር ሄርዝል ባሴል የምትባል ስዊዘርላንድ ከተማ ውስጥ የዓለምን አይሁዳውያን ሰብስቦ በ50 ዓመት ውስጥ እስራኤል የምትባል ሀገር ትኖረናለች ብሎ ትንቢት የሚባል ነገር የሚመስል ነገር ተናገረ። 1897 ላይ ነው ባሴል ስዊዘርላንድ። 1947 ህዳር 29 ቀን እንደ አውሮፓውያን አቆጣጠር ዩናይትድ ኔሽን እስራኤል የምትባል ሀገር በፓለስቲን ምድር ትኑር ብሎ ወሰነ። 1948 ግንቦት 14 ቀን እስራኤል በይፋ ተመሰረተች። ይሄ አጋጣሚ ነው ብዬ ለማመን ይከብደኛል። ከዛ በኋላ ብዙ ጦርነቶችን አድርጋ አንዳንዶቹ የነገስትንና የቶራ መጽሐፍን የማንበብ ያክል አስደናቂ ናቸው። ከነብዙ የእስራኤል ክፋት ወይም ደግሞ እዚሁ ላይ ከምናየው ነገር አንፃር ስቲል አለች። ስንመለከት መካከለኛው ምስራቅ ላይ የሆኑ ያሉ ነገሮች በጣም ከባድ ናቸው። የእስራኤልን እንተውና ወደ ጎን ይሄ ብዙም አይመቸኝም ካላችሁ ግን እኛን የሚመለከተውን ነገር ደግሞ እንመልከት። ኢየሱስ 4 ዋና ዋና ነገሮች ለመጨረሻው ምልክት፣ ለሙሽራው መምጣት፣ ለቆጠሯችን መድረስ በትኩረት እንድንመለከት ነግሮናል። አንደኛው ከመንግስትና ከህዝብ ግንኙነት አንጻር፣ ሁለተኛው ከተፈጥሮ ከሚሆነው ነገር አንጻር፣ ሶስተኛ ከሃይማኖተኛ በተለይ ደግሞ በክርስትና ላይ ከሚነሱ ሐሰተኛ ትምህርቶችና ትንቢቶች አንጻር፣ አራተኛ ቅድምም ፓስተር ሲናገር ነበረ ከወንጌል አገልግሎት ወይም ስርጭት አንጻር የመጀመሪያውን እንመልከት። ማቴዎስ 24ን እንውሰድ ከቁጥር 6 እስከ 10። ኢየሱስ እንደዚህ አለ፣ የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዛሬ ግን መጨረሻው ገና ነው። ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳል።
እነዚህ ሁሉ የምጡ ጣር መጀመሪያ ናቸውና በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገሏቸዋል። ስለዚህ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ። ሰፊ ሐሳብ ነው፣ ግን ዋናውን ሐሳብ ያነሳውትን በሕዝብና በሕዝብ መካከል የሚሆነውን ተመልከቱ። በመንግስትና በመንግስት መካከል የሚሆነውን ተመልከቱ። ልመጣ ሲል የጦርንም ወሬ ትሰማላችሁ። ሕዝብ በሕዝብ ላይ መንግስትም በመንግስትም ላይ ይነሳል። በጣም በሚገርም ሁኔታ ከአንደኛ የዓለም ጦርነት በኋላ ይሄ ጌታ ትንቢት አካል ይዞ ገዝፎ እየተፈጸመ እየታየ ነው። በአንደኛ የዓለም ጦርነት ለምንድን ነው የትንቢቶች ፍጻሜ ተብሎ በብዙዎች ዘንድ የሚታመነው ያላችሁ እንደሆነ እስከዛ ዘመን ድረስ ያንን የሚመስል የዓለም ጦርነት ተከስቶ አያውቅም። ወደ 70 ሚሊዮን የሚሆን የዓለም ህዝብ ተሳትፎበታል። በእርግጥ 60 ሚሊዮኑ አውሮፓውያን ናቸው። 10 ሚሊዮኑ ደግሞ ከዓለም ዙሪያ የመጡ ሌሎች በቅኝ ግዛት ከነበሩ ህዝቦች የነበሩበት የተሳተፉበት ነው። ለመጀመሪያ ጊዜ ዛሬ ዘምነው ወይም ረቃው ብናያቸው ለመጀመሪያ ጊዜ በዓለም ጦርነት ላይ በጥቅም የዋሉ መድፎች፣ ታንኮች፣ ሰርጓጅ መሳሪያዎች እና የኬሚካልና የባዮሎጂካል መሳሪያዎች የታዩት በአንደኛ ዓለም ጦርነት ጊዜ ነው። ከዚህ የተነሳ በብዙዎች ዘንድ ይሄ ጦርነት የተለየ ስፍራ ይሰጠዋል። ከዛ ይሄ ጦርነት ካለፈ በኋላ የዓለም ፖለቲካ፣ የዓለም ኢኮኖሚ ምስቅልቅሉ ወጥቷል። 7 ሚሊዮን ህዝብ ነው ያለቀ የሚባለው። ከዛ በኋላ ግን በኢንፍሉዌንዛ ብቻ በጦርነቱ ምክንያት የዛን 3 እጥፍ የሚሆን ህዝብ እንዳለቀ ይነገራል። ከዛ በኋላ ደግሞ የሁለተኛ ዓለም ጦርነት መቀስቀስ ምክንያት የአንደኛ ዓለም ጦርነት ሁለቱም ጀርመኖች እንደቀሰቀሱ ታውቃላችሁ፣ ታሪክ የምታውቁ ሰዎች ምክንያት ሆኗል። ሁለተኛ ዓለም ጦርነት ደግሞ ሌላ መዘመን፣ ሌላ ጥፋት፣ ሌላ ውድመት ነው ይዞ የመጣው። ከ50 እስከ 70 ሚሊዮን ህዝብ አለቀበት ይባላል። ከዛ ውስጥ ወደ 20 ሚሊዮን የሚሆነው የአንድ ሀገር የሶቪየት ዩኒየን ተወላጆች ናቸው። በጣም በሚያሳዝን ሁኔታ 6 ሚሊዮኑ ግን አይሁዳውያን ናቸው። ከሁለተኛ ዓለም ጦርነት በኋላ በጣም ብዙ ጦርነቶች በምድር ላይ እየሆኑ ናቸው። ከጦርነቶች በኋላ የሚመጣው አሰቃቂ ነገር ምንድነው ብትሉ ሰዎች ጦርነት ሲሆን የመጀመሪያ በጨቆነን፣ በጎዳን፣ ገደለን በሚሉት ላይ ኃይለኛ ጥላቻ ያድርባቸዋል። ከዛ በኋላ ጥቂት ሲቆይ አስገደለን በሚሉት በራሳቸው መንግስታት ላይ ጥላቻ ያድርባቸዋል። ቀጥሎ የሚሆነው ነው ከባድ። ለዚህ ሁሉ ተጠያቂው እግዚአብሔር ነው ወደ ማለት ይሄዳሉ። ይሄ ወንጌል እኛ ጋር እንዲደርስ የስካንዲኔቪያን ሀገሮች በተለይ አውሮፓውያን ያደረጉት ተጋድሎ ቀላል አይደለም። ዛሬ አውሮፓ አንዳንዶችን የማየት እድል ገጥሞኛል። እንደዛ አካባቢ የክህደት አገር፣ የክህደት ሰፈር የለም። እግዚአብሔር እኛ ኢየሱስን ነው አይደል የሚጠየፉት ሰዎች አልሰማ፣ እግዚአብሔር ፈጣሪ አይሰሙም። የክህደት አንዳንዶችም እንደኔች አይነት ሰዎች ፍልስፍናቸውን ይዘው ቀርበው እግዚአብሔር ሞቷል፣ ይሄ ሁሉ አይሁዶችም ይሄ ሁሉ ሲደርስብን እግዚአብሔር የት አለ ወደ ማለት ሄደዋል። ክህደት ጦርነቶች ዝም ብሎ የሚመጡ አይደሉም፣ እግዚአብሔርን የሚያስክዱ ናቸው። የእርስ በርስ ጦርነቶች ከዛ በኋላ በጣም እየጨመሩ ነው የሄዱት። ለአብነት ያክል ጦርነቶች ምን ያህል አውዳሚና በጣም ስስ የሆነ ምክንያት ብቻ እንደሚፈልጉ ለማወቅ ከፈለጋችሁ በ1986 በመጋቢት ወር እስከ ሐምሌ ወር ብቻ ሩዋንዳ በምትባል የኛ ብዙም በማትረቅ የምስራቅ አፍሪካ አንዲት ሀገር ውስጥ በተከሰተ በሁለት ጎሳዎች ወይም ዘሮች መካከል ሁቲና ቱትሲ በሚባሉ ዘሮች መካከል በተከሰተ ጦርነት በ100 ቀናት ከ800 እስከ 1 ሚሊዮን የሚደርስ ሰው ነው ያለቀው። ጦርነቱ በጣም አሰቃቂ ነው። ቱትሲዎቹ ናቸው በአብዛኛው ሁቶቹ ናቸው ገዳዮች፣ ቱትሲዎቹ ተገዳዮች ናቸው። እና አሰቃቂ እንደሆነ ምን ያክል እንደሆነ ስታዩ ታሪኩ ስታዩ መጀመሪያ አንድ ሁቱ ቱትሲ ሚስቱን የመግደል ግዴታ ነበረበት። ከዛ በኋላ ከልጆቹ መካከል ቱትሲ የሚመስለውን ልጁን መግደል ግዴታ ነበር። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። የኢየሱስ ትንቢት ነው። ስለ አረብ አብዮት ሰምታችኋል አይደል? የአረብ አብዮት እንዴት ተነሳ ሲባል አንድ ቱኒዚያዊ መሐመድ ቦአዚዝ የሚባል ሰው የዩኒቨርሲቲ ምሩቅ ሱቅ በደረቴ ሲነግድ
ድንገት አንድ ደንብ አስከባሪ እኛ መንገድ ላይ እንደምናያቸው እንደቀላል ታዝበን እንደምናልፋቸው አይነት ብትገለብጥበት ጊዜ ተናዶ እላው ላይ ቤንዚን አርከፍክፎ ራሱን ሲያቃጥል ፌስቡክ ገና መጀመሩ ነው። በዛ ተቀረጸ፣ ለዓለም ታየ። ያቺ ሰበብ ሆና እንደ ሙአመር ጋዳፊ አይነት የቆዩ ነገስታትን ሳይቀር እንደ ሆስኒ ሙባረክ ግብጽ ላይ ሲያወድም ብዙ እስካሁን ቁስላቸው ያልጠገነ እነ የመን፣ እነ ሶሪያ፣ እነ ሊቢያን ያወደመ ጦርነት ነው። ሰበቡ ይሄ ነው። ኢየሱስ ግን ምን ብሏል? ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳል። አውሮፓ በጣም የሰለጠነ ይመስላል አይደል? አሁን ሩሲያና ዩክሬን መካከል የሚሆነውን ጦርነት እስከ ቅርብ ጊዜ ዛሬ ወደዚህ ስመጣ ለማየት እንደሞከርኩት ከ1.2 እስከ 1.5 ሰው አልቆበታል በ4 ዓመት ባልሞላ ጊዜ ውስጥ። በኢራንና በእስራኤል፣ በኢራንና በሊባኖስ፣ በኢራንና በየመን፣ በአፍጋኒስታንና በአዘርባይጃን፣ በፓኪስታንና በህንድ፣ በፓኪስታንና በማና ሰሞኑን በአፍጋኒስታን መካከል የሆነ ያለውን ጦርነት ስንመለከት እጅግ በጣም ከባድ የሆነ ዘመን ላይ እንዳለንና ምንም ነገር ሊሆን እንደሚችል የኢየሱስ ትንቢትም እየተፈጸመ እንደሆነ እናያለን። በዚህ ዘመን ያመኑ ወደ 9 ሀገራት የሚሆኑ ወይም የታወቀባቸው የኒውክሌር ታጣቂዎች ናቸው። ዓለምን ለማጥፋት ከ300 ያላነሱ የኒውክሌር አረሮች ብቻ ያስፈልጋሉ ቢባልም ራሻ ብቻ ከ6000 ያላነሱ አረሮች አሏት ይባላል። አሜሪካ ከ5000 ያላነሰ፣ አጠቃላይ ዓለም ከ12000 ያላነሰ የኒውክሌር አረር ታጥቃለች። ኢየሱስ ምን ብሏል? ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። ሌላውን እናንተ መርምሩት። ሁለተኛው ምልክት ላይ ልውሰዳችሁ። ይሄ የሆነ አይደለም ለኔና ለእናንተ ቀጠሯችን የደረሰ አይመስልም? አሁን ለምሳሌ ድንገት ተነስቶ አንዱ ህዝብ በአንዱ ህዝብ ላይ ሲነሳ በእኛ ዘመን ግራ የሚያጋባ ነገር እየገጠመን አይደለም? አብረን ተምረን አብረን አድገን አብረን ኖረን ድንገት ተነስቶ ይሄ ሁሉ ነገር ሲሆን ምንድነው ምክንያቱ ስንል ከዚህ ቃል ጋር የሚያያይዘው ሰው ስንቱ ነው? የሆነ ዘር የሆነ ፖለቲካ የሆነ ምናምን ብቻ አድርገን ነው የምንቆጥረው አይደለም ነው የሚለው። ሁለተኛው ምልክት ኢየሱስ የሰጠን ሐሰተኛ ሃይማኖትና ሐሰተኛ ትምህርቶች ይበዛሉ። ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችን ያሳታሉ። እኔ ኢየሱስ ነኝ አይደለም የሚሉት፣ እኔ ክርስቶስ ነኝ። ክርስቶስ ማለት የተቀባ ቅቡ እኔ ነኝ፣ የተቀባሁት እኔ ነኝ። ብዙዎችን ያሳታሉ። ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች ይላል። ሁለተኛው ምልክት የጌታ መምጣት የቀጠሯችን መድረስ ምልክት የሐሰተኞች መብዛት ነው። በዚህ ዘመን 2 ጽንፎች አሉ። አንደኛው ሐሰተኛ ሲባል ብዙዎች ደስ አይላቸው። ምክንያቱም ታቅቡ ምናምን እየተባለ እኛላችን ከሐሰተኞች ተጠበቁ ምናምን አይደል? ሰው ላይ እንደዛ ስላደግን ስጋ በቃ አንፈልግም ሐሰተኛ። ሁሉም ልክ ነው። አንዳንዱ ደግሞ እባብ ያየ በልጥ በረየ እንደሚባል ወይም እንደነበረ እንደሚባለው ሁሉ ስህተት የሚመስለው አለ። መጽሐፉ ግን አለ ስህተት ነው የሚለን። ልጆች ሆነን ወደ ጌታ እንደመጣን የጽዋ ማህበር ነበረንና ጓደኞቼ እኔ እንኳን በቀጥታ አልነበርኩም። ጓደኞቼ የሚሳተፉበት አንድ የጽዋ ማህበር ላይ አንዱ ድንገት ተነስቶ እኔ ኢየሱስ ነኝ፣ እኔ ክርስቶስ ነኝ አለ። ጓደኞቼ ደንግጠው ቢመለከቱት 12ቱን ከመካከል መርጦ እናንተ ሐዋርያት ናችሁ አለ። አሁንም ደንግጠው እያለ ከመካከላቸው አንዱን ለየና አንተ ጴጥሮስ ነህ፣ በዚህ አለት ላይ ሰራለሁ አለው። ቃል ያቃል። እናቱ አይተው በጣም አዝነው ወይኔ ልጄን ምን አገኘብኝ ቢሉት ደግሞ ድንግል ማርያም ካንቺ ጋር ምን አለኝ፣ ጊዜው ገና አልደረሰም አላቸው። እውነት ነው የምነግራቸው። እንደዚህ በጣም ፈን የሆኑ ነገሮች ይገጥሙን ይሆናል። ግን በየቦታው ስናይ ቅቡዓንን የሚሉ የበዙበት ዘመን ነው። ወገኖች ሆይ ንቁ። ማቴዎስ 7:5-25 ኢየሱስ እንደዚህ ያለ የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ።
በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንም፣ በስምህ አጋንንት አላወጣንም፣ በስምህ ብዙ ታምራት አላደረግንም ይሉኛል። በዚያን ጊዜም ከእኔ ከቶ አላወቅኳችሁም፣ እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ። ትንቢት ከተናገረ ተአምራት ካደረገ ድንቅ ከሰራ የሆነ ከእግዚአብሔር የተላከ የሚመስለን ሰዎች ቆም ብለን እናስብ። ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። እንዴት እንደሆነ መርምሩት። አይ እኮ በጣም ድንቅና ተአምር አለ እዛ ጋር። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 13 እስከ 15 ሁለተኛ ቆሮንቶስ ደግሞ እንደዚህ ይላል። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ናቸውና። ይህም ድንቅ አይደለም። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል። እንደነዚህ አገልጋዮች ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል ይላል። ኢየሱስ ኢየሱስ ስለተባለ ብቻ ዝም ብላችሁ አትከተሉ፣ ግር ብላችሁ አትሂዱ። ቆም ብላችሁ በቃሉ ስለመኖር በሰማይ ያለው የአባቴን ፈቃድ የሚያደርግ ሁሉ እንጂ ጌታዊ ጌታዊ የሚለኝ መንግሥተ ሰማያት አይገባም። ጳውሎስ በሌላ ክፍላ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ በመጨረሻው ዘመን የሚያስጨንቅ ዘመን ይመጣል ይልና ባህሪውን ይገልጣል። የመጨረሻው ዘመን ሰዎች ሁለተኛ ጢሞቴዎስ ምዕራፍ 3ን በደንብ ይዩት። ጴጥሮስ ግን ዝርዝሩን ይነግረናል። ሁለተኛ ጴጥሮስ በተለይ ምዕራፍ 2 እና 3ን በደንብ ተመልከቱት። ባጭሩ እንደዚህ ነው የሚለው። እኔ በወፍ በረር ጴጥሮስ መጀመሪያ ምዕራፍ 3 ቁጥር 2 ላይ ከሁሉ አስቀድሞ ሐሰተኞችን ለመለየት የምትፈልጉ ከሆነ ቅን ልቦናችሁ ይነሳ ይላል። ማንንም ለመሆን አይደለም። ይሄ ቃል አንድ ቀን ጌታ ፊት አላውቅም ከመባል ዛሬ ማንም ሳያውቅሽ በሱ ፊት መታወቅ ይሻልሃል። አሜን ነው። እንደዚህ ይላል ጴጥሮስ በወፍ በረር እንደ ገዛ ምኞታቸው የሚመላለሱ ናቸው። ደግሞ በመካከላችን ናቸው ያሉት፣ ሩቅ አይደሉም። እንደ በለዓም በገንዘብ ፍቅር የተነደፉ ናቸው። ከእግዚአብሔር መንፈስ የራቁ ናቸው። አንዳች ያላቸው ቢመስሉ ምንም የላቸውም። ታላላቅ ተስፋ እየሰጡ ያጓጓሉ፣ ያማልላሉ። ውሃ የቋጠረ ዳመና ይመስላሉ። ነፃ ያልወጡ የኃጢአት ባሪያዎች ሲሆኑ ነገር ግን አርነት ትወጣላችሁ እያሉ ይሰብኳችኋል። እንዲያም ሆነው ብዙ ሰው ነው የሚከተላቸው። በእነሱ ምክንያት የእውነት መንገድ ይሰደባል። የክፉ ፍርድ የሚጠብቃቸው ወደ ጥፋትም የሚቸኩሉ ናቸው ይላል ጴጥሮስ። ጌታ አይኖቻችንን ያብራ። በመዝሙር መጽሐፍ ላይ አምላኬ ለሞት እንዳይልተኛ አይኖቼ አብራ ይላል አይደል? አይን መብራት ይሆንልን። ሶስተኛው ምልክት ለምን እንደዚህ እንዳሸን በዙ እንዳንል ነው። ሶስተኛው ምልክት ከተፈጥሮ አንጻር ነው። ኢየሱስ እንደዚህ አለ፣ ራብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጡ ጣር መጀመሪያ ናቸው። ሶስት ነገሮች ነገረ። ምን ይሆናል? ራብ ይሆናል፣ የምድር መናወጥ ይሆናል፣ ቸነፈር ይሆናል። በልዩ ልዩ ስፍራ ረሃብ፣ ፓራዶክስ፣ እርስ በርሳቸው የሚጋጩ ነገሮች። በዚህ ዘመን በጣም ብዙ ምርት የሚመረትበት የዛኑ ያክል ረሃብ የበዛበት ዘመን ነው። በአሁኑ ሰዓት ከዓለም ሕዝብ ከ8 ቢሊዮኑ 800 ሚሊዮኑ በጽኑ ረሃብና ጠኔ ውስጥ እያለፈ ነው። ይህ ብዙ ካላስደነቃችሁ በእያንዳንዷ ሰከንድ 4 ሰው በረሃብ ይሞታል። ይሄ በጥናት የተረጋገጠ ነገር ነው። የኛ ሀገርም አሁን እንደው ትንሽ ቀለል ያለ ይመስላል እንጂ ከ1966 እስከ 1987 በሚሊዮን የሚቆጠሩ ሰዎች በረሃብ ረግፈዋል። መንግስታትን ቀይሯል ረሃብኛ ሀገር። ንጉሥ ኃይለ ሥላሴን ከስልጣናቸው ያፈናቀለ ረሃብ ነው። ደርግን የነቀነቀና ግብዓተ መሬቱን ያፈጠነውም ረሃብ ነው። ብዙ መንግስታትን ሸርሽሮ ጥሏቸዋል። በየቀኑ አዳዲስ ረሃብተኞች በምድር ላይ እናያለን። ረሃቡ ችጋሩ ቀላል የሚባል አይደለም። በዚህ መካከል በጣም በሚያስደነግጥ ሁኔታ
በድህነትና በሀብት መካከል ያለው ልዩነት በጣም እየሰፋ እየሄደ ነው። ቦሌ መንገድ ስንመጣ ትናንትና አንድ የሚገርም መኪና እንደዚህ ሆነ ቤት የሚመስል እያየው ነበር። ምንድነው ስሙ? አንድ አስገራሚ መኪና የቦሌ መንገድ ላይ ቴስላ አይደል? ስንት እንደሆነ ዋጋውን እናንተ ደረሱበት። በጣም ውድ መኪና። ከዛው መኪና እግር ስር 3-4 ቀን ምግብ ያልበላ በጠኔ የሚሰቃይ ምስኪን የጎዳና ልጅ ማየት አዲስ ነገር አይደለም። አንድ ገጣሚ የሀብትና የድህነቱ ስፋት ሲገልጥ አንድ ግጥም ገጥሟል። በጣም ይገርመኛል እሱ ግጥምና ልበላችሁ ትንሽ ካልገደፍኩት። እልፍ ከሲታዎች ከስተው የሞገጉ ስጋችን የት ሄደ ብለው ሲፈልጉ በየጥጋ ጥጉ አስሰው በምድር በሰማይ አገኙት ቦርጮኖ አንድ ሰው ገላ ላይ አለ። በሀብታምና በድሃው መካከል ያለው ልዩነት በጣም ከመንቦርቀቁ የተነሳ ምን እየሆነ እንደሆነ ስናይ እነዚህ ሀብታሞች ሀብታም ብቻ ቢሆኑ ኖሮ ክፋት ባልነበረው። ፖለቲካውን የሚዘውሩት እነሱ ናቸው። ሃይማኖቱን ይሸቅጣሉ። ይሄ ግብረ ሰዶም ምናምን የምትሉ ከጀርባ ፍትህን ያዛባሉ፣ እውነትን ዋጋ ያሳጣሉ። ጌታ ሌላ የሰጠን ምልክት የምድር መናወጥ በምድር ላይ ይሆናል አለ። በዚህ ዘመን በየስፍራው የምድር መናወጦች እየሆኑ ነው። ዜናዎችን ብዙ ስለማንሰማ ነው እንጂ በየቦታው ብዙ መናወጥ ይሆናል። ድንገት ሆኖ ያፈራርሳል። ባለፈው እኛ ትንሽ ሲንቀነቅ ቤታችን ነቃ ብለን ነበር። ቀጠሮ የደረሰ መስሎን ነበር። እኔ የምኖርበት ግቢ ውስጥ ያሉ ሰዎች በጣም ደነገጡ። አንድ ወዳጄ ያለ ምናልባት ዛሬም ይኖራል ብዬ አስባለሁ፣ እዛ ግቢ ውስጥ አብረን ስለምንኖር እና ሁሉ ሰው ደነገጠ። ምንድነው መፍትሄው? ምን እናደርጋለን? 2-3 ቀን ቀጠለ። የመጀመሪያ ቀን እኔ ከአገልግሎት ስመጣ ሰው ሁሉ ከህንፃ ወርዶ ታች ነበረ። በሌላ ቀን ሌሊት ሲሆን የወጣ ሰው የለም። ከዛ በኋላ ንቅናቄው በደንብ ቀጠለ። ሰው ለመደው እና እኔም ንቅናቄም ለካ መነቅነቅም ይለመዳል አልኩ። አለ ረሃብ፣ የምድር መናወጥ። ሌላው ቸነፈር ነው። ኮቪድን ረሳ ነው አይደል? ምን ሊያደርግ እንደሚችል ከ2020 ጀምሮ እስካሁን ባለው ወደ 8 ሚሊዮን የሚሆን ሰው በኮቪድ ምክንያት ሞቷል። ከ700 ሚሊዮን በላይ የሚሆን የኮቪድ ተጠቂ አለ። አንዱ ወረርሽኝ ነው። እንዴት እንደመጣ አይታወቅም። ጌታ ግን ምን ብሏል? ይሄ ሆኗል። ነገርኳቸው። ከ1918 በኋላ የአንደኛው ዓለም ጦርነት ካበቃ በኋላ በኢንፍሉዌንዛ ልክ እንደ አሁን አይነት ኮቪድ በሚመስል ከ20 ሚሊዮን ያላነሰ ሰው አልቋል። ደስ የሚለውን የመጨረሻውን ምልክት ላውራችሁ። ይህን ሳውራ ደስ ይላል። ኢየሱስ እንደዚህ አለ፣ ለአሕዛብ ሁሉ ወይም ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ሌላ ሁሉ ካልገባችሁ ይሄ ሊገባችሁ ይገባል። መንገድ ላይ ስንሄድ ወይ መንገድ ወይ መገናኛ ወይ ሜክሲኮ ላይ የሆነ አንድ ሰው እየጮኸ ምናልባት ግራ ይገባናል። ለማን ነው የሚያደርሰው እንል ይሆናል። መንገዱ እንኳን ልክ ባይሆን ትንቢት እየተፈጸመበት ነው። ኢየሱስ ይመጣል፣ ኢየሱስ ያድናል ይላል መገናኛ ላይ። አፕሮቹ ጥሩ ላይሆን ይችላል፣ ትንቢት ግን እየተፈጸመበት። ኢየሱስ ሲናገር ይሄንን ወንጌል ሰዎች ሁሉ አምነው ይድናሉ አይደለም ያለው፣ ለሕዝብ ሁሉ ምስክር እንዲሆን ይሄ ወንጌል በዓለም ሁሉ ይሰበካል። የማተሚያ ማሽን መፈልሰፍን ተከትሎ መጽሐፍ ቅዱስ ዛሬ በዓለም ሁሉ በስርጭት ብዛትም በትርጉምም ተወዳዳሪ የሌለው መጽሐፍ ሊሆን ችሏል። ክብር ለአምላካችን ለእግዚአብሔር ይሁን። አምጡለት ክብር። ሃሌሉያ። ይሄ መጽሐፋችን እኔ በቤተ ክርስቲያን ውስጥ እዚህ እንደው ለእናንተ ልናገር፣ ብዙ ጊዜ አበረታት፣ እባካችሁ ከሶፍት ኮፒ አትጠቀሙ፣ ይሄን መጽሐፋችሁን ይዛችሁት ኑ እላለሁ። ምክንያቱም ይሄ መጽሐፍ ብዙ ዋጋ የተከፈለበት ነው። በጣም የሚደንቅ ታሪክ ልንገራችሁ። ቮልቴር የሚባል አንድ ፈረንሳዊ ፈላስፋ
ድንገት ተነስቶ ሲፈላሰፍ እንደዚህ ብሎ ተናገረ። ከጥቂት ዓመታት በኋላ ይሄ መጽሐፍ ቅዱስ ከዓለም ይጠፋል አለ። ከጥቂት ጊዜ በኋላ ቮልቴር ሞተ። የፈረንሳይ መጽሐፍ ቅዱስ ማህበር የቮልቴርን ቤት ተከራይቶ መጽሐፍ ቅዱስ እያተመ ባለማሰራጨ። ለጌታ ክብር አምጡለት። ዛሬ ይሄ መጽሐፍ ቅዱስ በሶፍት ኮፒ እጃችን ላይ፣ በፊልሙ እጃችን ላይ ገብቷል። ዓለም ላይ አየር ላይ አለ። እኔ ሶፍት ኮፒ ማላበረታታው በዛም ገንዘብ ስለሚመጣ ወዳጅም ሃይ ስለሚል ጌሙም ስለሚመጣ ለዛ ነው እንጂ እግዚአብሔር ያደረገውን ነገር ደግሞ ለማጣጣል አይደለም። በጣም ቀላል ነገር ልንገራችሁ። ስለ ኢየሱስ ሕይወት፣ ስለ መጽሐፍ ቅዱስ ታሪኮች የተነገሩ ፊልሞች ዓለምን አዳርሰዋል። ከነሱ መካከል እኛ ብዙዎቻችን በልጅነታችን ያየነው ጌታ ምናልባትም የተቀበልንበትን ያን ፊልም ተውትና በአማርኛ በብዙ ቋንቋዎች ኢትዮጵያ ውስጥ ብቻ ከ60 ከ70 በላይ ግሬት ኮሚሽን ተርጉሞታል እሱን ፊልም። እሱን ተውትና የሜል ጊብሰንን ዘ ፓሽን ኦፍ ክራይስትን ፊልም ብቻ እናስታውስ። ይሄ ፊልም ሜል ጊብሰን ጌታ ስለገባው አይደለም የሰራው። እሱ የሆሊውድ አክተር ነው። ፊልሙን በሰራ በጥቂት ቀናቶች ውስጥ ጠጥቶ ሲያሽከረክር ተይዞ እንደነበር አውቃለሁ። እንደ ክርስቶስ የተወነው ሰውዬም ድንገት በስህተት መግረፊያዋ ቅንጣት ቢያገኘው ጊዜ ይሄ አካፋቸው የማይጠፋውን የፍ የበዛበትን ቃል እንዳወጣና እንደተሳደበም አውቃለሁ። ግን ያ ፊልም የብዙዎችን ሕይወት ነክቷል። ሌላው ቀርቶ አክራሪ በተባሉ ክርስትናን በሚጠሉ ሰዎች ፊት እንኳን ሳይቀር እንዲታይ ሆኗል። ምክንያቱ ምንድነው ሲሉ ኢየሩሳሌም ላይ ሆኖ ኢየሱስ ለሕዝብ ሁሉ ምስክር እንዲሆን ይሄ የመንግስት ወንጌል ለዓለም ሁሉ ይሰበካል አለ። ይሄ ቃል የአምላካችን ቃል ነው። አስቡት እንዴት ሆኖ ጌታ የተናገረው ነገር ስለሆነ። ወደ ብሉይ ኪዳን ወስጄ በወፍ በረር ያሳየኋችሁ እነዛ ታሪኮች እግዚአብሔር የታሪክና የትንቢት አምላክ ነው። የተናገረው ተፈጽሟል። በእኛም ዘመን ይፈጸማል እንዳል እንደዚሁ በእኛም ዘመን ሲፈጸም እያየን ነው። መልእክቴን ላጠቃልል። ምክንያቱም የተሰጠኝ የቀጠሮ ጊዜ ስለተገባደደ ወይም ስለተጠናቀቀ የአንድ ሰዓት ጊዜ የተሰጠኝ ቀጠሮዬን አከብራለሁ። ኢየሱስ እንደዚህ አለ፣ ስለዚያች ሰዓትና ስለዚያች ቀን ከአባት ብቻ በቀር ከሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም አለ። ማርቆስ 13:32 ላይ። አዎ ቀኗ መቼ እንደሆነ በዚህ ቀን ማለት አንችልም። አካባቢውን ግን እናውቃለን፣ እንደደረሰ እናውቃለን። ሰዓቷን ባናውቅም ቀኗን ባናውቅም እነዚህ አሁን ያሉት ምልክቶች ግን ጌታ እንደመጣ ምልክቶቹ አሳይተውናል። እና ምን እናድርግ? በወፍ በረር በ3 ደቂቃ በ4 ደቂቃ ከሉቃስ ወንጌል ምዕራፍ 21 ቅድም ከመጀመሪያ ላይ ካነበብኩት 4-5 ነገሮችን ነግሬያችሁ ላውቅ። አንደኛ ምልክቶቹን ስናይ አሻቅበን ወደ ላይ እንመልከት። ሉቃስ 21:28 ላይ ይሊዮን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ ይላል። ቤዛችን ሊመጣ ነው። ኢየሱስ ሊመጣ ነው። ስለዚህ ማቀርቀር አያስፈልገንም። መሬት ማየት አያስፈልገንም። ኢየሱስን ለመቀበል አይናችንን ወደ ላይ እናንቃ። ሁለተኛ እንወቅ። ይሄ ሲሆን እነዚህ ምልክቶች ሲፈጸሙ የእግዚአብሔር መንግስት እንደቀረበች ወቁ። በዳንኤል 2 ላይ እነዚያ የአሕዛብ መንግስታት በወርቅ በብር በነሐስ በብረት በሸክላ የተሰሩ መንግስታት ድንገት እጅ ሳይነካ ከተራራ ላይ የወደቀችው ድንጋይ በመታቻቸው ጊዜ በአውድማ ላይ እንዳለ ብቅ እንደሆኑና እንደተበተኑ መታሰቢያም እንዳልተገኘላቸው የእግዚአብሔር መንግስት መጣ ለዘላለም እንደምትኖር እኛም ደግሞ በዛ መንግስት ውስጥ የዘላለም ዜጎች እንደሆንን ሃሌሉያ። የእግዚአብሔር መንግስት ቀርባለች። መንግስተ ሰማያት ቀርባለች እንበል። ለዘላለም የሚኖር እስቲ እጁን ያሳየኝ። ለዘላለም እንደሚኖር የሚያምን አሜን። አንዳንዶቻችሁ አታምኑ። እግዚአብሔር እንድታምኑ ጸልይላችኋለሁ እንዲረዳችሁ።
ለዘላለም የምንኖር ከሆነ የዘላለም መንግስት አለን። በእኛ ዘመን እንኳን መንግስታት መጥተው መንግስታት ሲሄዱ አይተናል። የማታልፍ ለዘላለም የምትኖር የእግዚአብሔር መንግስት አለችን። ኢየሱስ ይመጣል። ሌላ ምን እናርግ? በጸሎት እንትጋ። እንደዚህ ይላል፣ ነገር ግን ልባችሁ በመጠጥ ብዛት በስካር ስለ ትዳርን በማሰብ እንዳይከብድ ያ ቀን በድንገት እንዳይደርስባችሁ ለራሳችሁ ተጠንቀቁ። በምድር ላይ የሚቀመጡ እንደ ወጥመድ ይደርስባችኋል። እንግዲህ ሊመጣ ካለው ከዚህ ሁሉ ወጥመድ ለማምለጥ በሰው ልጅን ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። ለዚህ ምድር አታካብዱ። አግብታችኋል? እንኳን ደስ አላችሁ። አላገባችሁ? እንኳን ደስ አላችሁ። ልጅ አላችሁ? እንኳን ደስ አላችሁ። ስራ አላችሁ? እንኳን ደስ አላችሁ። ቤት አላችሁ? እንኳን ደስ አላችሁ። አታካብዱ። በሌላው ላይ አትታበዩ። ሁላችሁም ትታችሁ ትሄዳላችሁ። ራቁታችሁን እንደመጣችሁ ራቁታችሁን ትሄዳላችሁ። ሰውየው ወጣቱ አላገባም እና ያስቸግሩታል። አንዳንድ ጊዜ አታስቸግሩ ያላገቡ ሰዎች። መቼ ነው የምታገባው ይሉታል ሰርግ በደረሰ ቁጥር። በዚህ ምክንያት ሰርግ መሄድ በጣም ደስ አይለው፣ ያስቸግሩታል። በእውነት ይሉ እንደዚህ አይነት ሰዎች አሉ የሚያስቸግሩ። አግብታል? ገና ነው። ይሄ ችግር ቃል እየሰጠውክ ነው። አግብታል ይሉታል። አላገባውም። መቼ ነው የምታገባው? አንድ ቀን የሆኑ ሰውዬ ሞቱ ቸርች ውስጥ፣ ትልቅ ሰውዬ። ያም ሰውዬ ወጣቱ የሄደ ትልቅ ሰዎችን እየመረጠ የእርሶስ ተራ መቼ ነው? እርሶስ መቼ ነው ወደዚህ የሚመጣ? ሁላችን እንሞታለን፣ እንሄዳለን፣ ግን ለዘላለም እንኖራለን። መጨረሻ በመጠን እንኑር፣ አናካብድ። በመጠን ኑሩ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ታላቁ ቀጠሮ ደርሷል። መንፈሱና ሙሽራ ና ይላሉ። የሚሰማም ና ይበል። የተጠማም ይምጣ፣ የወደደም የሕይወትን ውሃ እንደዚያው ይውሰድ፣ እንዲያው ይውሰድ። ራእይ 22 ቁጥር 17 ሲጮኸን ድምፃችንን ማሰማት የምንችለውን ያክል ኢየሱስ ይመጣልን በል። ከዚህ የበለጠ መጮህ የሚችል ሰው ካለ ያውጅ፣ ኢየሱስ ይመጣል። አሜን። ማራናታ። ምልክቶች ሁሉ ተፈጽመዋል። ምን ቀረ? ምንም። ከፓስተር ጋር እንጸልይ።